በፊት ለፊት የተቀመጡ ነገሮች ናቸው እነዛ ሰዎች የተናገሩ ንግግር ተቀምጧል ኦኬ እነዛ ሰዎች ያስተላለፉ መልእክት ተቀምጧል ለምን ፖዚቲቭ ላይ አናተኩርም ፖዚቲቭ ነገሮች ሁሉ ይሄ ሁላ ሙስሊም አላዘነም ይሄ ብሔረሰብ በሙሉ አላዘነም አልቀበራቸው አለቀ አላህ ይርሐማቸው ሰቸው ወደ አኺራ ሄደዋል ከስራቸው ጋር ተገናኝተዋል አሁን ግን እኛ ያለነው የቻልነውን ያህል ኸይር በመስራት በኸይር በመተዋወስ በኸይር እስኪ ማን ለማን ክፋት ሰርቶ ኸይር የሚያገኛል ክፋት የሰራውን የክፋቱን ያገኛል እንደው ለአላህ ስትሉ እህቶች ወንድሞች ሁላችንም የምትኖሩት ራሳችሁን እንችላችሁ ነው ማንንም የናንተ ኑሮ የሚኖር የለም እንኳን አይደለም ለሙስሊሞች ለሌላ እምነት ተከታዮች እስልምናችን ኸይር እንድንሰራ ነው ያዘዘን መሻኢኾቹ ዑለማዎች ወጣችሁ መጥፎና አወገዛችሁ ኸይርን ነገር አስተዋወሳችሁ አላህ በረካ ያርጋችሁ አንጀት ያራሳ ምታርሱ ኡስታዞች አላችሁ ወላሂ እንደው አላሁ ረቡል ዒዛ ይውደድላችሁ ስራችሁ ውስጣችሁ እዝን ብሎ ሮንግ ትክክልን ትክክል ብላችሁ አስተላልፋችሁ አላችሁ እህቶቼ ወንድሞቼ እዚህ ሶሻል ሚዲያ ላይ ያላችሁ በየቦታው ቪዲዮ እየመጣላችሁ ምታዙ ምትደሰቱ ምትቃጠሉ እንደው ኸይር ነገር ላይ እጃችሁን አስረፉት በጣም የሚያሳዝነው ነገር አንድ ሰው ለአንድነት የሚለፋ ሰው አንድ ሰው ተሳሳተ ወይ ደግሞ ተናገር አይደለም የሆነ ንግግር አይ አልተረዳችሁትም ማለት የፈለገ ይሄንን ነው ብላችሁ ስታስተላልፉ ያንን እንኳን ሮንጉን ስታስተላልፉ እነዛን ሰዎች ቆሻሻ አርጋችሁ አታስተላልፉ በሁለቱም በኩል ያላችሁት በቃ ሰው በተረዳው ነው አይደል ያስተላልፈው የተረዳችሁት አረዳድ ትክክል አይደለም ተባለ አይደለም እንደው ለአላህ ስትሉ ሱብሃነሁ ወተዓላ እነዚህንም አውርዳችሁ ስትናገሩ እነዚህም እነዛን እያወረዱ ነው የሚቀጥለው በመከባበር መተራረም አለ በመተዛዘን መተራረም አለ እንደው ተጠላልቶ ተጨቃጭቆ ተሰዳድቦ አንዱን አውርዶ የሚል እስልምና የለም እኔ እንደዚህ አላየሁኝም በልዩነታቸው ውስጥ ተዋዱ አርገው አንዱን ለአንዱ አዝኖ ኦኬ እኔ ብዙ ወንድሞች አሉ እዚህ ሶሻል ሚዲያ ላይ እማቃቸው ብዙ ኡስታዞች አሉ የሆነ ነገር ሲናገሩ ማይስማማኝ ነገር አለ ያ ስላልተስማማኝ ብያልጣላቸው ብዙ ደግሞ የሚያረጉት ኸይር ነገር አለ ልክ እንደዛ እኔ የምናገረው ነገር ማይስማማችሁ ነገር ይኖራል ሌሎቹን ነገሮች ደግሞ ታያላችሁ እናንተም ያላችሁበት ቦታ ላይ እኮ የምታረጉት ነገር ለሰው የሚስማማለ ማይስማማለ እንዴ አላሁ ረቡል ዒዛ ሁላችሁም አንድ አይነት ነገር ሰርታችሁ ፐርፌክት ትሆናላችሁ ብሎናል እንዴ ዱንያን የምንኖርባትን ዓለም እንረዳ እዚህ ውስጥ ያላችሁ በሙሉ እንደኔ እጅግር አላችሁ አይን አላችሁ ታያላችሁ ትሰማላችሁ ትራመዳላችሁ የአላሁ ረቡል ዒዛ አምር ሩህ ውስጣችን ስላለ ነው ሩሁ ሲወጣ አይኔም አለ እጄም አለ እግሬም አለ ቁጭ ላለሁ ግን አላይም ግን አልሰማም አላሁ ረቡል ዒዛ ያደረገልንን ውስጣችን የሰጠንን ትልቅ ሩህ ለኸይር ነገር እናውለው እስልምናችን አይደለም ለሙስሊም ለነን ሙስሊም ኸይር እንድናረግን ያዘዘን ጥቂት ሰዎች እንኳን ሞቱ እንኳን እንዲሆኑ ብለው ስለተናገሩ በእነሱ መሞት ስጁድ መውረድ አለባችሁ ስላሉ እስልምናን በሙሉ አይወክሉም በቃ ያ የራሳቸው ችግር ነው ሌሎችን እዛ ውስጥ እየከተቱ መናገር ሮንግ ነው መሻኢኾች ሆነው ያዘኑ አሉ የሌላ እምነት ተከታይ ሆነው ያዘኑ አሉ ትልቅ ዑለማዎች ሁሉም ዘር ላይ መሻኢኾች አዝነዋል ለአላህ ስትሉ እንደው የሚያቀራርበንን ነገር መስራት ከቻለን የሚያቀራርበንን ነገር መስራት ካልቻለን የሚያራርቀን ነገር ውስጥ አንግባ ኺላፍ ብዙ ነገር ላይ ተخላልፈዋል ትልልቆቹ ዑለማዎች እንኳን እዚህ ቦታ ላይ ያለ ሰላት ሲሰግድ ስጁድ ላይ ምን እንደሚባል የማያውቅ ብዙ እህቶች ወንድሞቻችን አሉ ሐራምና ሐላልን ለይተው ያላወቁ ከባኢርን ለይተው ያላወቁ እንደው ለአላህ ስትሉ ትልልቅ መስአላዎች ትልልቆቹ ዑለማዎች የተኻለፉበት ነገር ላይ ተስማምተው ተዛዝነው ተረዳርተው ይኖሩት ከቻለን ያንን እናርግ ያማረክ ካልቻለን ግን እንደው የሚያጣላ የሚያጨቃጭቅ ነገር ላይ አንገኝ እንደው ለአላህ ስትሉ ዑለማዎች መሻኢኾች ትልልቅ የዒልም ባለቤቶች ዝም አትበሉ ትሰደባላችሁ አው ይናገሯችኋል
አስተላልፉ። እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ። ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታግለናል ብዙ አመት ማለት ነው። እና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው። እና ምን ይባላል አባባሉ ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለ እና ቁጭ ካለ ወዲህ ወዲያ ያለ የተሻለ ነው። ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድን ነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫነብንም ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ይብን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንጻር የዚህ የነፍስ ጥያቄ ስላለብን ይህን ሁላ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንደውም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይም በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው። እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው። እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም ማቀቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ መጣ ነበር። ምናልባት በዛ አይተህ ሊሆን ይችላል። ያው ብነግርህ አሁን የምታውቃቸው ልጆች አሉ። እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ እና ልታይ። ያ ኦኬ እሺ። ኤኒሃው ምንድነው ወደ ሁለተኛ ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃልና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትቀበላለህ? አላህ ነው የነቢያት አምላክ በሚለው ርዕስ ያፉን ጨርሰስ ችግር የለም። አረያን ችግር የለም። ትቀበላለህ? ያ አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ አልኩህ። እሺ አንዴ ከውስጥ ነው ያልኩህ። እሺ አውራና ጨርስ። እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንም ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናል እና ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር እንዲሆን ጨረስ። አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? እና የግድ አንተ ቤት መምጣት እኔ እኮ የግድ አንተ እኔ ቤት ና አላልኩህም። አዎ ማውራት አንተን የፈለግከው። ስለዚህ እኔ ቤት ና እና አውራ። አዶናይ አንዴ ያወራ፣ ለሱ ድል እንስጥ። ዱርዬ ኢኳል ቤት አይሆንም።
እሺ ይሁን። እሺ ስሙኛ አለ። እሺ ሐሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። ኢትስ ኦኬ። የተለያዩ ኮንክሉድ ብናደርገው የተሻለ ነው የሚለውን ሐሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሐሳብ ኮንክሉድ አድርግና ሐሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርት 2 ብለን እንቀጥለዋለን። እኔ ግን ሐሳቡን አስጨረስኩም ነበር። እንቀጥለዋለን። ችግር ኮንክሉድ ላድርግና እኔ ጃቢር ኮንክሉድ ላድርግና እኔ ተቀጥላለሁ። ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ መጣለሽ። መሀል ለመቆረጥ እንቀጥል። ስለዚህ ወደ እሱ ነው አንደርስታንድ እንዳደረከኝ ፊላድ እንባረክበት። ምናልባት ያሳልፈው ጀርኒ ተመሳሳይ ሊሆን ይችላል። ቴንክ ዩ ሶ ማች አንደርስታንድ ስላደረከኝ እናወራለን። እኔም እስላሚክ የሆነውን ሐሳቦችንም ደግሞ ከማጥናት ወደ ኋላ አልልም። ባይዘው እዛ ላይ የሚጎረብጡኝን ሐሳቦች እንደዛ ነው ደግሞ ብዬ ማነሳቸውን ሐሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ ማለት ነው። እሺ ጃቢር ቴንክ ዩ አመሰግናለሁ። ሐሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። በቃ ሚውት ካረኩ የሚስተካከል ይመስለኛል። እሺ አይ ቲንክ የሚረብሽ ድምፅ አለ አሉ። አንተ ጋር ሚውት አድርገውና ልቀጥል። ከዛ እኔ እንትን ስል እንትን ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድነው አዶናይ በሁለተኛ ነገር የመጣበት ምክንያት ምንድነው? ለእስልምና እድል ሰጠው። እኛም መተህ ጠይቀን እስቲ እስልምና ምንድነው ያለው ትምህርት እያንዳንዱ ላይክ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሐሳቤ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ 1 ደቂቃ ውስጥ እንትን እላለሁ። እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው። እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም። እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል። እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱም። ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ፣ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር። እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተ ነበረ አውቀ ነበረ
አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶኔ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግኩ አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ኢንሻአላህ። አመሰግናለሁ። አመሰግናለሁ ስለገባ። ሙስሊምን ነክቼ ክርስቲያን እቀጥላለሁ ማለት ኢትዮጵያ ውስጥ አይቻልም። 50% ነው አለው። እንዴት ሆኖ አይሆንማ፣ አችልም። ንጉሶች የሰጧቸው የአማራ ነገስታት ኢትዮጵያ ነገስታት የሰጧቸው ሀገር ነው። በቃ እነሱም ከየትም አልመጡ፣ ኢትዮጵያዊ ናቸው። እምነቱን ተቀብለዋል። we don't care። መስፋት ይችላሉ፣ አያገባን። ኢትዮጵያዊ ናቸው፣ የፈለጋቸው ማምለክ ይችላሉ። ችግሩ እንዳሁኑ ከሌጎን ሆናለሁ የሚል ነገር ነው። ይሄ ኦርቶዶክስ ደግሞ ተነስታችሁ እንደነፎይ ያለውን ኤርትራዊ ሻዕቢያ እየተከተልክ መሐመድን የምታዋርድ ሙስሊምን የምትሰድብ መጽሐፍ አቃጥላለሁ የምትል ኦርቶዶክስ አለ። ያ የኢትዮጵያ ኦርቶዶክስ ፍላጎት አይደለም፣ ይሄም የሻዕቢያ ፍላጎት ነው። ሁለቱን ሃይማኖት እያጋጩ ኢትዮጵያን ማፍረስ። ስለዚህ ለእኔ ክርስትና እስልምና በኢትዮጵያ ውስጥ ሁለቱ ለእኔ አንድ ነው። እሺ እንግዲህ ዛሬ የምናወራው ስለ ሰሞኑን ከክርስትና ወደ እስልምና መጥቶ ከእስልምና ደግሞ ወደ ክርስትና ስለተመለሰው ልጅ አንዳንድ ነገር የታዘብኩትን ነገር እነግራችኋለሁ። በመጀመሪያ ደረጃ ወንድማችን እስልምና እምነት ወይም እስልምና ሃይማኖት የዳቦ መለቃቀሚያ ወይም ደግሞ የወረቀት መሰብሰቢያ እንዳልሆነ ስለመሰከርክ በጣም እጅግ አድርጌ አመሰግናለሁ። በቅድሚያ ማለት ነው በጣም ነው የማመሰግነው። ዳቦ ፍርፋሪ ምናምን ስታጣ ወደ ክርስትና እንደተመለስክ የተናገርከውን ቃለ መጠየቅ ስላዳመጥኩትኝ በጣም እጅግ በጣም አመሰግናለሁ በዚህ አጋጣሚ ማለት ነው። እና ለመላው የእስልምና እምነት ተከታዮች እንዲሁም ሙስሊም ላልሆናችሁ እምነት ተከታዮች በዚህ አጋጣሚ ይሄ ልጅ ያስተላልፈው መልእክት ተከትዬ አንዳንድ ነገር ልበላችሁ። እስልምና ዳቦ ለመለቃቀም ወይም ደግሞ ዳቦ መለቃቀሚያ እምነት አይደለም። ወይም ደግሞ የቀን ስራ ላቢያጆ አይደለም። እስልምና እምነት ላቢያጆ ሰርተህ ምናምን ነገር ላይክ እንደ ስራ እንደ ቢዝነስ ስራ የምታረገው አይነት እምነት አይደለም። ማን ነው ስራ ነው ያለህና ወደ እስልምና የገባኸው? እስልምና ስራ ነው፣ ገንዘብ ይገኝበታል፣ እስልምና የገንዘብ ሃይማኖት ነው ብሎ ያስተማርህና ብሎ አሳምነው የገባኸው ወደ እስልምና ማን ነው እንደዛ ብሎ ያስተማርህ? በመጀመሪያ ደረጃ ማለት ነው። ገብቷል አይደለ? እስልምና በየቀኑ ዳቦ የምትለቃቀምበት እምነት አይደለም። እስልምና ህይወት ነው፣ የዘላለም ህይወት ነው፣ የቀን ለቀን የየሰከንድ ህይወት ነው እስልምና ማለት ነው። ስለዚህ በጣም ነው እጅግ በጣም አድርጌ ነው እኔ እንደ ሚዲያ ሰው በጣም ደስ ብሎኛል። በጣም ማለት ነው ቃለ መጠየቅህን አዳምጨው በጣም ኮርቻለሁ እንደውም ማለት ነው። ለምን ካላችሁ እስልምና የዳቦ ትርፍራፊ የሚገኝበት ወረቀት የገንዘብ ጥቅማጥም የማይገኝበት እንደሆነ ሲገባው ወደ ክርስትና ተመልሶ ስላለቀሰ በጣም እጅግ በጣም ነው ደስ ያለኝ። ሌላ በደል ስላልደረሰበት ማለት ነው በእስልምና ውስጥ። እና ወንድማችን እንዲሁም ሌሎች ይሄን ቪዲዮ የምታዳምጡ ኢትዮጵያኖች እንግዲህ እስልምና እምነት ከእንደዚህ አይነት ነገር የጸዳ እንደሆነ ድሮም ይታወቃል፣ አሁንም ወደፊትም ይታወቃል። እና እጅግ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ሼር ኮፕሊንግ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እስልምና በዳቦ አይገመትም። እስልምና ለትርፍራፊ ብለህ የምትከተለው እምነት አይደለም። እስልምናን ያገኘ እየታደለ ነው አባቴ። ለትርፍራፊ ብለህ እስልምና ጋር የምትመጣበት ሸሃዳ የምትይዝበት አጋጣሚ የለም።
አመሰግናለሁ። እንወድሃለን ስለመሰከርክልን፣ ይሄንን ስለመሰከርክ በጣም እጅግ አድርገን እንወድሃለን። ቴንክ ዩ ሶ ማች። ትርፍራፊ አተህ ጨላ ምናምን ያለው መስሎ መተህ ስለተመለስክ በጣም እናመሰግናለን ብራዘር ማለት ነው። ቴንክ ዩ ሶ ማች። ሼር ማድረግ እንዳይረሳ። ኮፕሊንግ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኡስታዝ አቡ አብዱራሂማን እንደምን አሉ? ሰላም ነው አለው። አልሐምዱሊላሂ ረቢል ዓለሚን። እኔ ደህና ነኝ። ታፉ በሰላም ነው ኡስታዝ? እንደዚህ ይቅርታ የቅሬታ ደብዳቤ በማስቀመጥ መልእክት ማለት ነው ይቅርታ ማለት እወዳለሁ። ትንሽ ቀረ ስላለኝ ወላሂ ነው የምለው። ትንሽ ከእርስዎ ጋር ብቻ እንደዚያ ከተደባበርን በኋላ ምክንያቱ ባይታወቅም ቲክታክ ላይ ራሱ ወላሂ ላዚም ብዬ ነው የምነግረውት ገብቼ አላውቅም ማለት ነው ቲክታክ ላይ ራሱ። ታዲያ ኡስታዝ እኔ እርስዎንም አስበውት እዚህ አሁን ቂራአት ቀርቼ አሁን ቁርአን እየገባው ነው ማለት ነው። ትንሹን ጨርሼ አሁን ትልቁ ቁርአን እየገባው ነው። ስለዚህ ትልቁን ቁርአን ደግሞ ቀርቼ እንደጨረስኩ ደግሞ ተፍሲር ምናምን ለመማር ወደ ሌላ ትምህርት ቤት እሄዳለሁ ብዬ አስባለሁ። ስለዚህ ያኔ እንኳን ከጎኔ ሆነው ትምህርቴን እንድማር የሳሙናም ሊሆን ይችላል የመጽሐፍን መግዣ ሰዎችን እያስተባበሩ አስተምረው ትልቅ ደረጃ ላይ ያደርሱኛል ብዬ ነበር ማሰብ። ወላሂ ብዬ ነው የምነግረው። ታዲያ ምን እንዳስቀየም እንኳን አላውቅም። ተውኝ፣ ግን ላስቀይም እችላለሁ። ለምን ሰው ስለሆነ። ግን ባስቀይም እንኳን መክረው እንደ ልጅ አድርገው ሁሉ ሊይዙኝ ይገባ ነበር። እንደዚያ ነበር እኔ አስቤው የነበረ ማለት ነው። ምክንያቱም እንግዲህ አንድ ወንድማማች ስለሆነ ወንድም አሁን የሆነ ሰው ሲያጠፋ ሳይውት ዝም አይሉ ይመክሩታል ማለት ነው። እኔ ደግሞ እንድትጨነቁ ፈልጌ አይደለም። ተሰዳጅ ነኝ እኔ አሁን በዚህ ላይ ተሰዳጅ ነኝ። ተሰዳጅ ማለት ከአንዱ ወደ አንዱ የሚሄድ ነው አይደለ? ሀገር ሊሆን ይችላል። እኔ ግን ደግሞ ከሃይማኖት ከአንዱ ወደ አንዱ ስላልኩኝ ምናልባት ደግሞ በባለፈ ተጨናንቄ ስለነበረ ሙሉ የቤት ዕቃም ነበረኝ። ያን ትቼ ደግሞ ወደ እስልምና ከመጣሁ በኋላ እስልምናን ወድጄ ብቀበለው ድህነትን አውቄ ነው የመረጥኩት ኡስታዝ። እኔም ደግሞ የሞቀ ቤትም ነበረኝ፣ ዘመዶችም በዙሪያዬ ሁሉ ነበሩ። ያንን ድህነት ግን በፍላጎቴ ነው የመረጥኩት። ስለዚህ ቢያንስ እንኳን አብራችሁ ከጎኔ ሆናችሁ አይዞህ ብላችሁ ታበረታቱኛላችሁ ብዬ ነበር። እንግዲህ እንደጠበቅኩት አልሆነም። ለማንኛውም አሁን ግን ይህን መልእክት ምልክልዎት አይአም ሙስሊም ወይም ሃሮን አይአም ሙስሊም ማለት ነው። በባለፍ ወደ 5-6 ሺህ ብር ልኮልኝ ነበር ማለት ነው። ያንን ብር እንደላከልኝ ሚዛን ይቺ እንዲህ ተንጠልጥላ የምትገዛውን ሚዛን ገዝቼ በዚች እየመዘንኩኝ ሲሰራ ነበር ማለት ነው። ሙዝ ገዝቼ ከዚያ አልሐምዱሊላህ ረቢል ዓለሚን ዛሬ ደግሞ የሆነ ሰው ሚዛን ይህንን አሪፍ ሚዛን ነው ዲጂታል ሚዛን ነው እና ይህንን እንድሰራበት ምናምን ሰጥቶኝ ሙዝም ይህንን ሃሮን በሰጠኝ ብር ሙሉ ሙዝ ገዝቼ እየሰራው ነው። ይኸውላችሁ እዚህ ላይም እንዳለ ይሄ ሙዝ ነው ማለት ነው። ይሄ እንዳለ ሙዝ ነው። ከዚያ በኋላ ውሎ የምኔ እዚሁ መስጊድ ሆኗል ማለት ነው። ጠዋት እመጣለሁ፣ ሙዝን እዚሁ ሲሸጥ እውላለሁ። ለመስጊድ የሚመጣው ሰው ነው የሚገዛኝ። ከዚያ በኋላ እንደሚያዩት መስጊድ እዚሁ ነኝ ያለሁት። ምናልባት አይቻል ይሆናል መስጊድ ውስጥ ለሽያጭ ምናምን አይቻል ይሆናል። እኔ ግን ደግሞ ስለተቸገርኩና ቢያንስ ከሰው እጅ ላለማየት ብዬ ቢያንስ እንኳን ይችን ሰርቼ እንብላ በማለት ከሰበካ ጉባኤና ከአስተዳዳሪው ጋር አወርተን ማለት ነው ተፈቅዶልኝ እዚህ እየሰራው ነው። ስለዚህ ምን ልለዎት ፈልጌ ነው ከእንግዲህ በኋላ በልመና መልኩ ላልመጣ እችላለሁ። ግን አባትና ልጅናን ትምህርት ብንማማር ደስ ይለኛል። በባለፈ እንደዚያ እንደተቀየሙኝ ውስጥ ሲያቅ ማለት ነው ላይ በራሱ አስተምረኝ ገብቻ አላውቅም። ስለዚህ እርስዎም ቢያስተምሩኝ እኔም ደግሞ ለመማር ዝግጁ ነኝ። ከዚያ በኋላ ኢንሻአላህ ትልቅ ደረጃ ላይ እንደርሳለን። ራዬ ነው መቼም በዚህ አልደራደርም ትልቅ ደረጃ ላይ እንደርስ። ስለዚህ ቢያበረታቱኝ ደስ ይለኛል ማለት ነው። ከእንግዲህ በኋላ በዚህ በልመና ጉዳይ አላስቸግራችሁም። ይሄንን ደግሞ ያደረኩት ተጨንቄ ተቸግሬ ስለነበር ነው። ሙሉ ዕቃ ኖሮኝ ነገ ትወጣለህ ስባል ያን ዕቃ ሁሉ ይዤ ወዴት እንደምሄድ ጨንቆኝ ስለነበር ብዙ እንደተናገርኩም አውቃለሁ። አፉ በሉኝ፣ ይቅርታ አድርጉልኝ። ፈቃዳችሁ ከሆነ እንደ ድሯችን ብንቀጥል ደስ ይለኛል። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። አንድ ስርዓት የሚባል ፈጠረባቸው ወላሂ ነው።
አይ ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔና እሱ እኔ ሳውዲ ነኝ ያለሁት፣ እሱ ሀገር ነው ያለውና በርቀት ለመሆኑ እዝራን አናመልክም ወይንም ደግሞ እዝራ የአምላክ ልጅ ነው አላለም ብለዋል ወይ አይሁዶች? ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ምን ይላል? ይሄንንም አይሁዶች ብለዋል ወይ? ማስረጃ አሳየን። አሳያለሁ። አዎ አይሁዶች እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። አላህ ሱብሓነሁ ወተዓላ በሱረት ተውባ ላይ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون ይላል። አይሁዶች እዝራ የአላህ ልጅ ነው አሉ ይላል። ክርስቲያኖችም ልክ እንዲሁ ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው ብቻ የሚናገሩት ከእውነት የራቀ ንግግር ነው አለ። በታቸው አለ። ስለዚህ ለመሆኑ ጥያቄው ምንድነው? እነዚህ አይሁዶች እዝራ የአምላክ ልጅ ነው፣ ክርስቲያኖች የአምላክ ልጅ ነው ብለው ተናግረዋል ወይ? መሲሁም አዎ ተናግረዋል። እሱን ክርስቲያኖች የሚያምኑበት ነገር ነው። መሲሁ ራሱ የአምላክ ልጅ ነው ብለው ያምናሉ። ስለዚህ ቁርአን አልዋሸም። ከታቸው ቁርአን አልዋሸም። ወደ መጽሐፋቸውን ብንሄድ መሲሁ የአምላክ ልጅ ነው ብለው አስቀምጠዋል እነዚህ ሰዎች አይሁዶች። ለመሆኑ እዝራ የአላህ ልጅ ነው ብለው ተናግረዋል ወይ? አዎ ተናግረዋል። ማስረጃ ላሳያችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን መጥተው አይሁዶች የአይሁድ ታላላቅ ተጠሪዎች ናቸው። ለዚያው ታቸዋል የአይሁድ ታላላቅ ተጠሪዎች መጥተው ሰላም ኢብኑ መሽከም ይባላል አንደኛው፣ ሙሐመድ ሆይ እኛ እንከተልህ ነበር፣ ነገር ግን እዝራ የአላህ ልጅ ነው ብለህ አታምንም፣ አንተ ምን እናድርጋሉ? አያችሁ። ስለዚህ እዝራ የአላህ ልጅ ነው ብለው የሚያምኑ የአይሁድ ጭፍራዎች ነበሩ። አሁን ማስረጃ አውጥቼ ላሳያችሁ። ይሄን የአይን እማኝ የሆኑ ሰሃቦች ናቸው የመሰከሩት። ገብቷቸዋል አይደለ? ሰሃቦች ራሳቸው ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ሲያስተምር የማን ነው ሲማር የነበረ ሰሃባ ይሄ ሰንቶ ራሱ ዘግቦታል። እሺ ያውና وقالت اليهود عزير ابن الله ይላል። እዚህ ጋር ወረድ ስትሉ ጊዜ حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس. ابن عباس نتعلق صحابه. أيسمع من اللي أيسمع شو؟ أيسمع من الكويتية. أشملك. يا أنا من الآن قال عن ابن عباس بن علاء أتى رسول الله صلى الله عليه وسلم والنبي صلى الله عليه وسلم قال ماتوا من سلام بن مشكم ونعمان بن أوفى وشأس بن قيس ومالك بن الصيف. እነዚህ አራት ታላላቅ የአይሁድ ተጠሪዎች ናቸው በነብዩ ሰለላሁ ዐለይሂ ወሰለም ዘመን። እነዚህ መጡና ምን አሉ? ፈቃሉ እንዲህ አሉ፣ ከይፈ ነተቢዐክ እንዴት እንከተልሃለን ሙሐመድ፣ ወቀድ ተረክተ ቂብለተና የእኛን ቂብላ ትተሃልና። በእርግጥም ትተሃል። ማን ነው የመጀመሪያው ቂብላ? ቤተል መቅደስ ነበር አይደለ? እርሱን ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱበት ነበር። እርሱን አቅጣጫ ተው። ይሄን በመተዋቸው ምክንያት አይሁዶች ተናደዋል፣ ወደ ቂብላ ወደ ካዕባ በመዞራቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እንዴት እንከተልሃለን? ቂብላህን ትተሃል። አንደኛው ምክንያታቸው ይሄ ነበረ። ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ፣ ልክ እንዲሁ ደግሞ አንተ ዑዘይር የአላህ ልጅ ነው ብለህ አትሞግትም። እንዴት ይሄንን እንከተልሃለን? ይሄንን እየካድክ ያ ዑዘይር የአላህ ልጅ ነው ብለህ አታምንም። እንዴት ነው አንተን ታዲያ ከዚህ በኋላ የምንከተለው ይላሉ። ስለዚህ ከአይሁድ ጭፍራዎች ዑዘይር ራሱ የአላህ ልጅ ነው ብለው የተናገሩ እንዳሉ ያውና ማስረጃ فأنزل الله في ذلك من قولهم وقالت اليهود عزير ابن الله وقالت النصارى المسيح ابن الله إلى قوله أنى يؤفكون. ስለዚህ አይሁዶች ራሳቸው የተናገሩትን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ያሰፈረው። እዝራ የአላህ ልጅ ነው ብለው ያመልኩት ነበር እነዚህ ሰዎች። እሺ ጥያቄ ያለው ገተች ነው